ልጅ ቪዲዮ ሌሎቹ ከሰሩት ቪዲዮ የእሷ ውበት ይታያል። ምኗ ነው ውበቷ? ዋው የሚያስብለው ውበት ያላት። ከሰሞኑ የኢሬቻን በዓል ምክንያት በማድረግ የጂጂ ኪያ ልጅ የተነሳቻቸውን ፎቶና ቪዲዮዎች ምክንያት አድርገው ብዙዎች ሀሳብ፣ አስተያየት፣ የተለያዩ ነገሮች ሳምሪን እየተናገሯት ይገኛሉ። ታዲያ ለነዚህ ንግግሮች እናቷ ጂጂ ኪያ እሳት ለብሳ እሳት ጎርሳ ከባድ የመልስ ምቶችን ሳምሪን ለተናገሯት ሰዎች ስትሰጥ ተመልክተናል። በቪዲዮም አጠራ አድርገን ይዘንላችሁ መጥተናል። በሌላ በኩል ደግሞ እናቷ ጂጂ ኪያ የተለያዩ ነጥቦችን ስለ ሳምሪ እየተናገረች ይገኛል። ልጄ ከእንግዲህ የምትደርስበትን ታያላችሁ፣ ከባድ ቦታ ላይ ጠብቋት ስትልም ተሰምታለች። ታዲያ ይህንን አስመልክቶ ብዙዎችም ሊያውቁት ስለጓጉት በተለይ ደግሞ ሳምሪ በቀጣይ አግኝተዋለች እንዲሁም ደርሳበታለች የተባለለትን ትልቁን እድሏን ያገኘችውንም ስኬት እናስደምጣችኋለን። ሁሉንም በዝርዝር ይዘን መተናል። እስቲ ሳምሪን ከተናገሯት ሰዎች እንጀምርና አንዳንድ ቪዲዮዎች እናሳያችሁ። እሷ ልጅ ቪዲዮ ሌሎቹ ከሰሩት ቪዲዮ የእሷ ውበት ይታያል። ምኗ ነው ውበቷ? ዋው የሚያስብለው ውበት ያላት። ከእሷ ከልጅቷ ውበት የበለጠ ልብሱ ውበት አለው። ልብሱ ዋው ያስብላል፣ ያምራል እና ፈረሱ በጣም ያምራል። እዚህ ጋር እንግዲህ ሊያሾ እና ጂጂ ኪያ በጣም ብዙ ነው የሚነጋገሩት። ከዚህ በፊትም ብዙ ጦርነት ነው ያላቸው። በጣም እዚህ ጋር ትንሽ የሚያስቅም ነገር ነው የተናገረችው። ልብሱ በጣም ያምራል፣ ፈረሱ በጣም ያምራል፣ ልጅቷ ምኗ ያምራል እያለች ነው ስትናገር የነበረው። እንግዲህ እዚህም እንደምትሰሙት ታዲያ ይህንን አስመልክቶ ነው እንግዲህ ልጅሽን ተናገረች ብለው ደግሞ ለጂጂ ኪያ ይህን መልእክት ያደረሷት ሰዎች ነበሩ። ታዲያ በላይፍ በነበራት ቆይታ ጂጂ ኪያ እሳት ለብሳ እሳት ጎርሳ በሚባል ደረጃ በንዴት ሆና ነው እንግዲህ ለሊያም ስትመልስ የነበረ። አታምርም አለች። ማ ፊንገር ሾ እንዴ? አሁን ፊንገር ሾ ስለ መልካው ቃናውን ሳምሪዬን አታምርም ያለችው ግንባር። ታዲያ እንግዲህ ያው ይሄንን መልስ ምትም ሰጥታ ነበረ። የሳምሪ ፎቶ ብዙዎች ነው ሀሳብ አስተያየት የሚሰጡበት። ታዲያ በቲክቶክ የምናውቃት ደግሞ እንግዲህ ልዕልት የተባለች አንዲት ግለሰብም አለች። እሷም ደግሞ የሳምሪን ፎቶዎች በመለጠፍ የራሷን ሀሳብ አስተያየቶች ስትሰጥ ነበረ። ይቺ ግለሰብ ደግሞ ያለችው ሳምሪ የተጠቀመቻቸው የተለያዩ አልባሳት የለበሰቻቸው በርካሽ የሚገዙ በርካሽ የሚገኙ እቃዎች ነው የተጠቀመቻቸው። ጨሌዎችን በርካሽ የሚገኙ ናቸው። ሌሎቹ የሰሩበት ግን እጅግ የተወደደ የከበረ ቆንጆ እቃ ነው። ሳምሪ ይዛ የመጣችው ርካሽ ነው። እነዚህ ቤተሰቦች ምንም ነገር ጥሩ አይሆንላቸውም እያለች ነው ስትገልጽ የነበረው። የእሷም በጣም ጂጂን ካናደዱ ንግግሮችም መሀል ነበሩ ማለት ነው። እስቲ ልዕልት የምትለውን ቃል በቃል ላሰማችሁ። ያረጋችሁንም ይዩት። ጨሌ ያረጋችሁንም ይዩት። ጨሌ ቬሪ ቤዚክ ነው። ጨሌ በጣም ቺፕ ነው። ጨሌ ታዲያ እንግዲህ አስቡት፣ የተለያዩ ሰዎች ነው በሳምሪ ሀሳብ አስተያየት ሲሰጡ የቆዩት ማለት ነው። ብዙዎች ደግሞ ከሰሞኑ የተከበረውን የኢሬቻ በዓል ሌሎች ሰዎችም ያሳዩትን አልባሳት አንዱን ከአንዱ በማወዳደር የከሌ ያምራል የከሌ ይበልጣል እያለ ብዙ ሰው ሲናገር ነበር። ሳምሪን ደግሞ ብዙዎች እንግዲህ ከጂጂካ ጥል ያላቸው ቲክቶከሮች፣ የሶሻል ሚዲያ ኢንፍሉዌንሰሮች ሲናገሯት ነበር። ታዲያ ለእነዚህ ነው ደግሞ ጠቅለል በማድረግ ከበድ ያለ መልስን የሰጠችው። የኔ ልጅ እግሯን አታክሉ ቅጫማ ቁመትሽ እዚህ ጋር የደረሰ የተዘጠረጥሽ በኤዲት ምናምን እየተጣጠፍሽ የኔ ልጅ አልኩሽ እግሯን አታኪ የኔ ልጅ ጋር በእውቀት በቁመት በቁንጅና አወዳደራለሁ ብትይ ሙጀሌሽን እያወጣሁ ነው ማሰጣልሽ። ሙጀሌሽን ታዲያ እንግዲህ በንዴት ሆና ነው እያንዳንዳችሁም ከልጄ ጋር ተፎካከሩም ስትል የተሰማችሁ ማለት ነው። በእርግጥ አንድ ሰው እንግዲህ የራሱን የአቅሙን የፈቀደውን ያምርብኛል ብሎ ያሰበውን ነገር ይዞ እስከወጣ ድረስ የዛ ሰው ምርጫ ከሆነ ሊከበር ነው የሚገባው። እንግዲህ በምናያቸው ነገሮች ግን አንዱ የአንዱን ብዙ ጊዜ ስለሚተቻቹ የሆነች ነገር በተገኘች ቁጥር አንዱ የአንዱን ነገር ለማሸማቀቅ የሚኬድበት ርቀት ትንሽ ይከብዳልም ጥሩ ነውም ብዬም አላስብም ማለት ነው። እንግዲህ የሳምሪ በዚህን ያህል ደረጃ ያነጋግራል ብዬም አላሰብኩም ነበረ። ነገር ግን ያው የጂጂ ኪያ በሌላ ጊዜያቶች ትናገራቸው የነበሩ ግለሰቦች ግን ይችን ቀን ጠብቀው ሳምሪ ከሁሉም የለበሰችው የወረደ ነው፣ የሌሎቹ ያማረ ነው፣ የነዋንትያ ያማረ ነው፣ ሌሎችም የሚያሳዩት ያማረ ነው እያሉ እናትየውን ሲያበሳጩ ነበረ። እንግዲህ ጂጂ ሁሌ ተናጋሪ በመሆኗ ነው የምናውቀው። ሁሌም አልሸነፍም ባይነትም አላት። እያንዳንዱን እያወጣች ብዙም ስትናገር ነበር። ሊያንም በጣም ብዙ ነገር ስትናገር ነበር። እኛ በዚህ ቪዲዮ ማካተት የማንፈልገውን
የሚለውን ሌሎች ቃላቶችን በመናገር ጭምር እሷ የምታውቀው የሌላ ታሪክ ነው፣ ስለ ቁንጅና እሷ ማውራት አትችልም እያለች ነው እንግዲህ በጠቅላላው ስትናገር የነበረው። በስተመጨረሻ እንግዲህ ልጄን በሆነ ጉዳይ ጠብቋት ስትል ፍንጭ ነገር ሰጥታለች ማለት ነው በዚህ ቪዲዮ ላይ። እስቲ እሱንም ላሰማችሁ። የኔ ልጅ ስንት ኢሜል እንደመጣላትና አሁን መታየቱ ጋር እንደምትደርስ አሳይሻለሁ። እንግዲህ ያው ልጄን በስተመጨረሻ ታያታላችሁ፣ ብዙ ኢሜሎች እየደረሷት ነው የምትገኘው ስትል ነው እንግዲህ ጠቆም አድርጋ ያለፈችው ማለት ነው። ይህንን አስመልክቶ እንግዲህ በዋነኝነት ዛሬ ልንነግራችሁ የምንፈልገው ነገር ፋኒና ሳምሪ ከተለያዩ በኋላ ብዙ ጉዳዮች እነዚህን ቤተሰብ በተመለከተ ሳምሪንም ፋኒንም በተመለከተ ብዙ መረጃዎች ከወዲህ ሲሰራጩ ነበረ። በፋኒም በኩል ያሉ ቤተሰቦች፣ በሳምሪም በኩል ያሉ ቤተሰቦች አንዳንድ ሲመላለሱ ነበር ማለት ነው። እንግዲህ በሳምሪ በኩል ያሉ ቤተሰቦች በተለይ ደግሞ እናቷ ጂጂኪያ የተለያዩ ነጥቦችን ስለ ልጇ ሳምሪ ትናገር ነበረ። ልጄ ብዙ ትልቅ ነገር ነው የሚገባት፣ በትምህርቷም ገና አሁን ቀጥላ ትሄዳለች፣ እኔ እንድትማር አረጋታለሁ፣ ልጆቿንም ይይዝላታለሁ፣ ከስኬቷ ያሰናከላትን ነገር ሁሉ በጣጥሼ ለስኬት አበቃታለሁ ስትል ነበር። ከዛ በመቀጠል ደግሞ ልጄን በሞዴሊንግ ስራዎች ታያታላችሁ፣ በአሜሪካን ሀገር በሚገኙ ትልልቅ መጽሔቶች ላይ መውጣት የምትችል ልጅ፣ ትልቅ ብቃት ያላት ልጅ ነው ያለችኝ እያለችም ደጋግማ ስትናገር ነበር። ብዙ ጊዜ ልጇ እንግዲህ ሞዴል እንድትሆንላት ከመፈለግ የምትናገራቸው ንግግሮች ብዙ ቦታዎች ላይ ይሰሙ ነበር ማለት ነው። ታዲያ እንግዲህ ይህንን አስመልክቶ እኛም አንዳንድ በሰማናቸው መረጃዎች ከዚህ ጉዳይ ጋር በተያያዘ አንዳንድ እድሎች እንደመጡላት ነው በውስጥ መረጃውም የደረሰን ያሉት ነገሮችም የሚያሳዩት ማለት ነው። እንግዲህ ፋኒና ሳምሪ ከተለያዩ በኋላ ያው የሳምሪ የፋኒ ልጆች አሁን የሚገኙት ጂጂኪያ ጋ ነው። ከዛ በተረፈ ደግሞ በዴኬር ይውላሉ። ከዛም በመቀጠል ጂጂኪያ ጋ ነው። ስለዚህ ባሉት ጊዜያዎች ላይ እንግዲህ አያትየው ወይም ጂጂኪያ ነው ልጆቹን የምትንከባከበው። ታዲያ ሳምሪ ከምትኖርበት ጀርመን ሀገር ወደ ኢትዮጵያ በቅርቡ መታለች። ብዙዎቻችሁም ተመልክታችኋል። በተለያዩ ቦታዎችም የተለያዩ ጊዜያቶችን ስታሳልፍ ብዙዎቻችን አይተናል፣ ተመልክተናል። ታዲያ እንግዲህ ኢትዮጵያ መታ በነበረበት ቅጽበት በዚሁ ወቅት የተለያዩ የሞዴሊንግ ስራዎቿን በደንብ እያሳየች ትገኛለች። የተለያዩ የፎቶ ቤት ስቱዲዮችም እሷን በመጥራት የተለያዩ ፎቶዎችን በማንሳት የእሷን ፎቶዎችም ቪዲዮዎችንም በማጋራት የተለያዩ ስራዎቻቸውን እያስተዋወቁ ይገኛሉ ማለት ነው። ከትልልቅ የፎቶ ስቱዲዮዎች ጋርም በጋራ በጣምራ ሆና እንደምትሰራ ነው ያሉት ነገሮች የሚያሳዩት። ኢሬቻ በዓል ምክንያት በማድረግ በተለያዩ የኦሮሞ በሚያማምሩ የባህል ልብሶች በመሆን የተለያዩ ፎቶና ቪዲዮዎች ስትነሳ ለወዳጆቿ ለጓደኞቿ ስታጋራ ተመልክተናል፣ አይተናል። ከዛ በፊት ደግሞ እንግዲህ በተለያዩ ልብሶችን በመሆን የሞዴሊንግ ስራዋን በይበልጥ በስፋት እያስፋፋች እንዲሁም ከፎቶ ባለቤት ከስቱዲዮ ባለቤቶች ጋርም በጋራ በመሆን በስፋት እንግዲህ ስራዎቿን እየሰራች ትገኛለች ማለት ነው። እንግዲህ ያው ደጋግማ ተናግራለች እናቷ ጂጂኪያም በቅርቡ ትመለከቷታላችሁ በትልቅ ነገር ስትል ነበረ። ኢሜል ብዙ ነገሮችንም እየተጻጻፈች እንደሆነና ብዙ ኢሜሎች እየገቡላት እንደሆነም ነው ጠቅለል አርጋ የተናገረችው ማለት ነው። እኛም እንግዲህ ካሉት ነገሮች እንዲሁም ሳምሪ ከምታሳየን የተለያዩ ፎቶ ቪዲዮዎች በተለይ የሞዴሊንግ ስራን በሚያሳዩ ፎቶና ቪዲዮዎች በመነሳት እንግዲህ እኛም አንድ ወደ ደረሰን መረጃ ስናመራ የተለያዩ ካምፓኒ ትልልቅ ድርጅቶች እሷን በሞዴሊንግም ለማሰራት እቅድና ሀሳብ እንዳለና አዳዲስ የስራ እድሎችም የምታገኝበት አቅጣጫ ላይ እንዳለች ነው ያሉት ነገሮች መረጃዎቹ የሚያሳዩን። ያው እናቷ ጂጂኪያ እንኳን ለዚህ አይደለም ለሌላ ለትልልቅ ሀገር ለአሜሪካ ነው እሷ እየታጨች ያለችው ስትል ነው እንግዲህ በቀደም ሁሉ ስለ ልጇ ስትመሰክር ስለ ልጇ ስትናገር የነበረው ማለት ነው። ሳምሪ የተለያዩ መሳካቶች ከወዲሁ እንዲገጥማት የእውነት ከልብ እንመኝላታለን። ትልልቅ ቦታም ላይ ደርሳ ያሰበችውንም ስኬቷንም እንድታይ የእውነት ከልብ እንመኛለን። ጠቅለል ባለመልኩ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።